ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተከታዩ ተዞቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስ ላይ ሌሰን 13ን አይተናል። እዛ ሌሰን 30 ላይ ያየነው ስለ ፕሮቲን ሲንተሲስ ነበረ። እንግዲህ በፕሮቲን ምን እንደሆነ እንደገናም ፕሮቲን የተገነባው ከአማይኖ አሲዶች ፖሊመር እንደሆነ እነኚህ አማይኖ አሲዶች ደግሞ በፔፕታይድ ቦንድ የተያያዙ መሆናቸውንና በእያንዳንዱ ሴል ውስጥ ወይም በሰውነታችን ውስጥ 20 አይነት የተለያዩ የአማይኖ አሲድ አይነቶች እንዳሉ እነኚህ አማይኖ አሲዶች የተለያዩ ፖሊመርስ ወይም ቼኖችን በመፍጠር በፔፕታይድ ቦንድ በመያያዝ በሺዎች የሚቆጠሩ ሰውነታችን ውስጥ ያሉ የፕሮቲን አይነቶችን ለመገንባት እንደሚያገለግሉና የፕሮቲን ቢልዲንግ ቤዚክ ቢልዲንግ ብሎኮች እንደሆኑ አይተናል። ከዛም በተጨማሪ በፕሮቲን ሲንተሲስ ጊዜ ዲኤንኤ፣ አርኤንኤ፣ አማይኖ አሲድ እና ኤንዛይሞችና ራይቦሶምስ ኢንቮልቭ እንደሚያደርጉ አይተናል። ከዛም በተጨማሪ የዲኤንኤ ተግባር የጄኔቲክ ኢንፎርሜሽንን ማስተላለፍ እንደሆነ የሚፈለገው አይነት ፕሮቲን ሲንተሳይዝ እንዲሆን ኢንፎርሜሽንን ወይንም ኮድን የሚያስተላልፍ ነው። ሜሴንጀር አርኤንኤ ደግሞ የኮዱን ተቀብሎ በኤንዛይሞች አማካኝነት ከዲኤንኤ ወደ ፕሮቲኑ ሲንተሳይዝድ ወደሚሆንበት ቦታ መልእክት አስተላላፊ እንደሆነ ነው ያየነው። ይሄ አርኤንኤ በሶስት አይነት ማሴንጀር አርኤንኤ፣ ትራንስፈር አርኤንኤ እና ራይቦሶማል አርኤንኤ ተብለው እያንዳንዳቸው አንዱ መልእክት መቀበል፣ ሁለተኛ መልእክቱን ማንበብ፣ ሶስተኛው ደግሞ በንባቡ መሰረት የሚፈለገውን አማይኖ አሲድ እንዲዘጋጅ ራይቦሶም ውስጥ ማስቻል እንደሆነ ነው ያየነው። ከዛም በተጨማሪ እንግዲህ የፕሮቲን ሲንተሲስ ሁለት ዋና ዋና ፕሮሰሶችን እንደሚያካትት ይሄም ትራንስክሪፕሽን እና ትራንስሌሽን በእነኚህ ፕሮሰስ ውስጥ እንደሚካሄድ ይሄ እነኚህ ፕሮሰሶች ደግሞ የሚከናወኑት ያው በራይቦሶም ውስጥ እንደሆነ ከራይቦሶም ውጭም እንደሚከናወኑ አይተናል። ይሄንን ነው እንግዲህ ከሞላ ጎደል ባለፈው ሌሰን ያየነው። በዛሬው ሌሰናችን የምናየው ደግሞ ስለ ትራንስክሪፕሽን ይሆናል ማለት ነው። ሌሰን 14 ትራንስክሪፕሽን። እንግዲህ ትራንስክሪፕሽን is the synthesis of messenger RNA molecules within the cell nucleus with the code for protein copied from the genetic information contained in the DNA። እንግዲህ በዋነኛነት ዲኤን እንደሆነ ለፕሮቲን ሲንተሲስ ጄኔቲክ ኮድን የሚይዘው እንግዲህ ይሄ ትራንስክሪፕሽን በምንልበት ጊዜ የሜሴንጀር አርኤንኤ በኒውክሊየስ ውስጥ ሲንተሳይዝድ መሆንና ይሄንን ኢንፎርሜሽኖችን ከዲኤንኤ ተቀብሎ ወደ ትክክለኛው ፕሮቲን ሲንተሳይዝድ ወደሚሆንበት ቦታ ማስተላለፍ ነው ማለት ነው። ስቴትመንት እንደገና ደግምላችኋለሁ። ትራንስክሪፕሽን is the synthesis of messenger RNA molecules within the cell nucleus with the code for protein copied from the genetic information contained in the DNA። እንግዲህ ለሚፈለገው ፕሮቲን ሲንተሳይዝ ለማድረግ ያን የሚፈለገውን አይነት የፕሮቲን ኮድ የያዘ መልእክት ከዲኤንኤ መቀበል አለበት። ያንን ተቀብሎ በማስተላለፍ ነው የሚፈለገው አይነት ፕሮቲን እንዲዘጋጅ የሚያስችለውና የሜሴንጀር አርኤንኤ ተግባር ይሄ ነው። ሁለተኛ ትራንስክሪፕሽን is a process that produces an exact copy of a section of DNA known as messenger RNA። እንግዲህ በትራንስክሪፕሽን ጊዜ ምንድነው የሚሆነው? ከዲኤንኤ ፓርት ላይ የዲኤንኤን ይዘት የያዘና ሜሴንጀር አርኤንኤን ፎርም የሚያደርግ ሞለኪውል ፎርም ማድረግ ነው። a process that produces an exact copy of the section of DNA። የተወሰነ የዲኤንኤው ፓርት ላይ ኮፒድ የሆነ እና ይሄንን ሜሴንጀር አርኤንኤ ለመስራት የሚያስችል ስትራክቸር ፎርም ማድረግ ነው። ወይንም ትራንስክሪፕሽን is a process that carries complementary genetic code copied from DNA during transcription in the form of triplet of the nucleotide called codon። እዚህ ጋር ደግሞ ምንድነው እንግዲህ በተለያየ መልኩ ነው የተገለጸው። እዚህ ጋር ደግሞ በምታዩበት ጊዜ ምንድነው ፕሮሰሱ ኮምፕሊመንተሪ ጄኔቲክ ኮዶ
ኮዶችን ኮፒ አድርጎ ከዲኤንኤ ኮፒ አድርጎ ይህን ትራንስክሪፕሽን በማንበብ ማለት ነው እዚህ ፎርም ኦፍ ትራይፕሌት እንግዲህ 3 ኒውክሊዮታይዶች ይዘት ያለው ኮዶችን ማስተላለፍ ነው ማለት ነው። ይህ እንግዲህ ትራንስክሪፕሽንን በእነኚህ ሁኔታ ዲፋይን ማለግ ወይንም መግለጽ እንችላለን ማለት ነው። A codon is a sequence of 3 nucleotides and 4 nitrogenous bases on the messenger RNA strand derived from the DNA that encodes a specific amino acid. እንግዲህ ይሄ ምንድነው? ኮዶን የምንለው ከ3 ኒውክሊዮታይዶችና ከ4 ኦርጋኒክ ቤዞች እንግዲህ ኒውክሊዮታይድ ታውቃላችሁ ከፎስፌት ግሩፕ ከራይቦስ ሹገር እና from any one of the 4 ኦርጋኒክ ቤዝ የተሰራ ሞለኪውል ነው ኒውክሊዮታይድ የምንለው። ይሄ ከነኚህ የተሰራ 3 ኒውክሊዮታይድን የያዘ ከዲኤንኤ ጄኔቲክ ኮድ መሰረት የሚሰራ እና የተወሰነ ስፔሲፊክ የሚፈለገው ውሱን አይነት የሚፈለገው አይነት አማይኖ አሲድ ለመስራት የሚያገለግል ኢንፎርሜሽን ነው ማለት ነው፣ ኮድ ነው ማለት ነው። ኢች ኮዶን ስፔሲፋይስ ኤ ፓርቲኩላር አማይኖ አሲድ። እንግዲህ እያንዳንዱ ኮዶን ከ3 ኒውክሊዮታይድስ እና ከኦርጋኒክ ቤዞች የተሰራ ነው። እያንዳንዱ ኮዶን ደግሞ ስፔሲፊክ የሆኑ አማይኖ አሲዶችን ነው ማለት ነው የሚገልጸው ወይንም እንዲሰሩ የሚያስችለው። ኤግዛምፕል አማይኖ አሲድ ትራይቶፎን ኢዝ ኮድድ ባይ ኮዶን ታያሚን አደኒን ጉያኒን። እዚህ ጋር እንደምታዩት አማይኖ አሲድ አለኒን ኢዝ ኮድድ ባይ ኮዶን ጉያኒን ሳይቶሲን አደኒን ጉያኒን ሳይቶሲን ወይንም አማይኖ አሲድ ግላይሲን is coded by a codon guanine adenine guanine etc. for each 20 amino acids እንግዲህ በዚህ መልኩ ነው ማለት ነው እነኛ 20 የተለያዩ አይነቶች አማይኖ አሲዶች አሉ ብለናል። በዚህ መልኩ ነው ኮድድ ሆነው ፎርምድ የሆኑት ማለት ነው። there are only 20 naturally existing amino acids but the number of possible amino acid combination is 4 to the power of 3 is equal to 64 triples. እንግዲህ ይሄ ምንድነው? በተፈጥሮ ያሉት የአማይኖ አሲድ አይነቶች 20 ብቻ ናቸው። ነገር ግን እነኚህ 20ዎቹ በመቀናጀት 64 ትሪፕልሶችን ፎርም ማድረግ ይችላሉ። የተለያዩ አይነት ትሪፕልሶች ማለት ነው። 3 ኒውክሊዮታይዶች ከኦርጋኒክ ቤዞች ጋር ተያይዘው ማለት ነው 64 out of the 64 ኮዶንስ። እንግዲህ እነኚህ ኮዶኖች ናቸው 64ቱ ኮዶኖች ናቸው ይሄ በሰውነታችን ውስጥ የሚገኙ በሺህ የሚቆጠሩ ፕሮቲኖችን ሲንተሳይዝ ለማድረግ የሚያስችሉት። out of the 64 codons 3 are stop codons which stop the process of protein synthesis. እንግዲህ ከነኚህ ከ64ቶቹ 3ቱ ስቶፕ ኮዶንስ ናቸው። እነኚህ ስቶፕ ኮዶንስ ደግሞ ፕሮቲን ሲንተሲስ እንዲቆም የሚያስችሉ ዝም ብሎ ቀጣይ ነገር አይደለም፣ በሚፈለግበት ጊዜ ሲንተሳይዝ ይሆናል፣ ሲያበቃ ደግሞ መቆም አለበት። ይሄ እንዲቆም የሚያስችሉ ናቸው። እነኚህም ዩራሲል አደኒን ጉያኒን ዩራሲል አደኒን and uracil guanine adenine and እነኚህ ናቸው። and one of the codons is an initiator codon or ስታርት ኮዶን ኢኒሺየተር ኮዶን ወይንም ኢኒሺየተር ኮዶን ነው። ዛት ኢኒሺየት ፕሮቲን ሲንተሲስ እዚህ ጋር ፕሮቲን ሲንተሲስ እንዲቆም የሚያደርጉ የፕሮቲን ኮዶኖችን ነው ያየነው። እዚህ ጋር ደግሞ የፕሮቲን ግንባታ እንዲቀጥል እንዲሰራ የሚያደርጉ እነኚህ ኢኒሺየተር ኮዶንስ ወይንም ሲስተር ኮዶንስ አንድ ነው ማለት ነው። እነኚህ ይሄ ደግሞ አደኒን ዩራሲል ጉያኒን በመባል ይታወቃል። ኮዶኑ አደኒን ዩራሲል ጉያኒን ልብ አድርጉ። ሁሉም ከትሪፕል ኦፍ ኒውክሊዮታይድስ የተሰሩ ናቸው። 3 ኒውክሊዮታይድ የያዙ ናቸው ማለት ነው። The following figure helps you to identify the triple for all amino acids. እንግዲህ ትሪፕል ኮዶኖች አሉ ብለናል። በእያንዳንዱ በሺዎች የሚቆጠሩ ፕሮቲን አይነቶች አሉ በሰውነታችን ውስጥ። እነኚህ የሚሰሩት ደግሞ ከትሪፕልስ ኦፍ አማይኖ አሲድ ነው። ከነኚህ ከ20ዎቹ እነኚህን በአይደንቲፋይ ለማድረግ የሚያስችል ቻርት ነው እዚህ ጋር የምታዩት። እንግዲህ the following figure helps you to identify
by the triple for all amino acid triple for amino acid ሶስቱ አማይኖ አሲዶች የተሰሩባቸውን ሶስቱ ኒውክሊዮታይዶችን ለመለየት የሚያስችሉ ማለት ነው። እዚህ ጋር ለምሳሌ በየሳጥኑ ውስጥ የአማይኖ አሲዶች ተቀመጡ አሉ። በዚህ ጋር የምታዩት ፈርስት ሌተር በዚህ ሰንጠረዥ ተሰጥቷል። ሰከንድ ሌተር በዚህ ሰንጠረዥ ተሰጥቷል። በዚህ ደግሞ ሰርድ ሌተር ተሰጥቷል። እነኚህ ኦርጋኒክ ቤዞች ናቸው። በዚህም በኩል እንግዲህ ከትሪፕል ኦፍ ኦርጋኒክ ቤዞች የተሰራ ነው፣ ኒውክሊዮታይዶች የተሰራ ነው ብለናል። ኒውክሊዮታይዶች ደግሞ እያንዳንዳቸው ቤዝ አላቸው። ይሄ ቤዞቹን ነው በዚህና በዚህ በኩል የምናየው። እንግዲህ እዚህ ይሄንን በማንበብ ምሳሌ እዚህ ጋር ፈርስት ሌተር ዩ አለ፣ እዚህ ጋር ሰከንድ ሌተር ዩ ነው። ሰርድ ሌተር በዚሁ አቅጣጫ በምትመጡበት ጊዜ ኤ ነው። ዩራሲል አደኒን ይሄ አንድ እንትን ነው ማለት ነው፣ ትሪፕልን የሚያሳየን ነው። እዚህ ጋር ደግሞ ብትመጡ በዚህ ጋር ፈርስት ሌተር ሲ ነው። እዚህ ሳጥን ጋር በምትመጡበት ጊዜ እዚህም ሲ አለ። ሰርድ ሌተር እዚህ ጋር በምትመጡበት ኤ ሲሲኤ ይሄ ፓይሩሊን ይሄንን ለመግለጽ ያገለግላል ማለት ነው። በዚህ መልኩ ትሪፕሎችን ከዚህ ሰንጠረዥ ላይ በቀላሉ ማንበብ ትችላላችሁ፣ ጄኔቲክ ኮዶቹን ማለት ነው። ሌላው እዚህ ጋር የምናየው ዱሪንግ ትራንስክሪፕሽን፣ እንግዲህ በትራንስክሪፕሽን ጊዜ የሚከናወኑ ክንውኖች አሉ። እነኛን የምናየው ይሆናል። ዱሪንግ ትራንስክሪፕሽን a small portion of the DNA separate እንግዲህ በትራንስክሪፕሽን ጊዜ የሚከናወኑ ክንውኖችን ደረጃ በደረጃ በሰመሪ መልክ ነው የሚያሳየው። ስሞል ፖርሽን ኦፍ ዲኤንኤ ሰፓሬት፣ የዲኤንኤ ስሞል ፓርት ሰፓሬት ያደርጋል። ፍሪ አርኤንኤ ኒውክሊዮታይድ አታች ቱ appropriate base pair on the DNA template and messenger RNA is formed with the code triplets of a nucleotide called ኮዶን ፎር ፕሮቲን ሲንተሲስ። እንግዲህ ምንድን ነው የሚከናወነው? መጀመሪያ የዲኤንኤ ፓርት ሰፓሬት ያደርጋል። ከዛ ፍሪ የሆነ አርኤንኤ ኒውክሊዮታይድ ከዲኤንኤ ቤዝ ፔር ጋራ አታች ያደርጋል እና ያ ምንም ፎርም ያደርጋል፣ ቴምፕሌት ሜሴንጀር አርኤንኤ ፎርምድ ይሆናል። ይሄ ፎርምድ በሚሆንበት ጊዜ ደግሞ ኮድ ትሪፕሌት ኒውክሊዮታይድ ኮድን ይዞ ነው። ይሄ ኮድ ደግሞ ጠቀሜታው ምንድን ነው? ፕሮቲን የሚፈለገው የፕሮቲን አይነት ሲንተሳይዝ ለማድረግ የሚያስችል ኮድ ነው ማለት ነው። እንግዲህ ሲሚላርሊ ትራንስፈር አርኤንኤ ኤንድ ሜሴንጀር አርኤንኤ ኦልሶ ትራንስክራይብድ ፍሮም ዲኤንኤ ከእነዚህ ትራንስፈር አርኤንኤም ሜሴንጀር አርኤንኤም ከዲኤንኤ ላይ ነው ትራንስክራይብድ የሚሆኑት ማለት ነው። ሜሴንጀር አርኤንኤ ዲታች ፍሮም ዲኤንኤ ሜሴንጀር አርኤንኤ ሊቭስ ኒውክሊየስ ቱ ጎ አውት ኢንቱ ሳይቶፕላዝም ኤንድ ባይንድ ቱ ራይቦሶምስ ከዛ ሄዶ ከራይቦሶምስ ጋር ባይንድ ያደርጋል። እንግዲህ በትራንስክሪፕሽን ከላይ ያየናቸው ሁኔታዎች ከተከናወኑ በኋላ ፕሮሰሶች ከተከናወኑ በኋላ ቀጣዩ ትራንስሌሽን ነው ማለት ነው። ትራንስሌሽን ኢዝ the synthesis of protein from the building block of a protein or amino acid based on the genetic information instructed on messenger RNA with the help of ribosomal RNA, transfer RNA and enzymes። እንግዲህ ምንድነው መጨረሻ ላይ እነኛ ሜሴንጀር አርኤንኤ፣ ትራንስፈር አርኤንኤ፣ ራይቦሶማል አርኤንኤ እንዴት በዲኤንኤ ላይ ፎርምድ እንደሚሆኑና እነኚህም ደግሞ እንዴ ኮዶኑን ይዞ ሜሴንጀር አርኤንኤ ከኒውክሊየሱ ውስጥ ወጥቶ ወደ ሳይቶፕላዝም ሄዶ የሚፈለገውን ከራይቦሶምስ ጋር አታችድ እንደሚያደርግ አይተናል። እንግዲህ ከዛ በኋላ ቀጣዩ ሁኔታ ምንድነው? ፕሮቲንን ሲንተሳይዝ ማድረግ ማለት ነው። the synthesis of protein from the building block of amino acid based on the genetic information instructed on messenger RNA with the help of RNA, ribosomal RNA, transfer RNA and enzymes። እንግዲህ ትራንስሌሽን ስንል የፕሮቲን ከአማይኖ አሲድ ሲንተሳይዝድ መሆን ነው። ሲንተሳይዝድ በሚሆኑበት ጊዜ ደግሞ ከጄኔቲክ ኢንፎርሜሽኑን በሜሴንጀር አርኤንኤ እንደዚሁም በራይቦሶማል አርኤንኤ በትራንስፈር አርኤንኤ እና ኤንዛይሞች አስተዋጽኦ ባለበት
ኮዶኑ መሰረት የሚፈለገው ፕሮቲንን ሲንተሳይዝድ እንዲሆን ማስቻል ማለት ነው። ትራንስፈር አርኤንኤ ኬሪስ ስፔሲፊክ አማይኖ አሲድ። እንግዲህ በዚህን ጊዜ አማይኖ አሲዶች ፖሊመር ኦፍ አሚኖ አሲድን ፎርም ለማድረግ የአሚኖ አሲዶች ያስፈልጋሉ። ትራንስፈር አርኤንኤ ኬሪስ ስፔሲፊክ አማይኖ አሲድ ፍሮም ሳይቶፕላዝም። እንግዲህ ትራንስፈር አርኤንኤ በዋነኛነት የሚፈለጉትን የአማይኖ አሲድ ዝርያዎችን ተሸክሞ ወደ ሲንተሳይዝድ ወደሚሆኑበት ማስተላለፍ ነው። ትራንስፈር አርኤንኤ ኮንቴንስ አንቲኮዶን which is 3 nucleotide long that is complementary to the 3 nucleotide long genetic codon on the messenger RNA። እንግዲህ ይሄ ደግሞ አንቲኮዶን አለው። እነኚህ አንቲኮዶኖች ደግሞ ከሶስት ኒውክሊዮታይዶች የተሰሩ ናቸው። ትሪፕልስ ናቸው ማለት ነው። እነኚህ ደግሞ ኮምፕሊመንተሪ የሆኑ ናቸው። ከነኛ ከሶስቱ ኒውክሊዮታይድ ይሄ ጄኔቲክ ኮዶኑ ላይ ካሉት ማሴንጀር አርኤንኤ ላይ ካሉት ጋራ ኮምፕሊመንተሪ የሆኑ ናቸው ማለት ነው። The anticodon on transfer RNA enables to recognize the codon of messenger RNA through complementary base pairing። እንግዲህ ምንድነው ይሄ አንቲኮዶን ማሴንጀር አርኤንኤ ትራንስፈር አርኤንኤ ላይ አንቲኮዶን አለ ብለናል። ምንድነው የዚህ የአንቲኮዶን ተግባሩ ነው? የአንቲኮዶን ተግባሩ ምንድነው የሚያስችለው? ማሴንጀር አርኤንኤ ቤዝ ፔሪንጎችን ሪኮግናይዝ እንዲያደርግ የሚያስችለው የትኛው ቤዝ ከየትኛው ጋር ፔር ማድረግ። እንደምታውቁት ቤዝ ፔሪንግ ሪስትሪክሽን አለው። በቤዝ ፔሪንግን ጊዜ እና የሚፈለገውን አይነት ቤዝ ፔሪንግ እንዲከናወን ይሄንን የሚያስችለው ማለት ነው። ይሄ አንቲኮዶን ይሄንን ያሳውቃል ወይንም ይሄ እንዲሆን ይሄ እንዲከናወን ያስችላል ማለት ነው። እንግዲህ ምሳሌ ኤግዛምፕል the genetic codon guanine uracil guanine uracil guanine specifies a particular amino acid valine። እንግዲህ ይሄ ኮዶን ጉያኒን ዩራሲል ጉያኒን ኮዶን ምን ነው ያሳየው? ስፔሲፊክ ፓርቲኩላር አማይኖ አሲድ ቫያሊንን ያሳያል። ይሄንን ቫያሊን ፎርሜሽንን ያሳያል ማለት ነው። by binding its anticodon that is complementary with messenger RNA codon guanine uracil guanine, the transfer RNA acts as an adapter bringing the specific amino acid base on the base complementary። እንግዲህ specific amino acid base formed እንዲሆን ያስችላል ማለት ነው። ያንን ሪዲንግ ነው የሚያስችለው። ይሄ አንቲኮዶን ትሪፕል ቤዞች ኒውክሊዮታይዶች ኮምፕሊመንተሪ የሆኑት ተያይዘው ወደ የሚፈለገው አማይኖ አሲድ ፎርሜሽን እንዲሸጋገሩ የሚያስችለው ማለት ነው። The complementary base on the codon and the anticodon held together by the hydrogen bonds to form ፔፕታይድ ቦንድ ኢን ግሮዊንግ ፕሮቲን ቼን። እንግዲህ ምንድነው ይሄ ኮምፕሊመንተሪ ቤዝ ኮዶን ይሄኖች በአንቲኮዶን አማካኝነት እርስ በርስ እንዲያያዙ ነው። በሚያያዙትም በሃይድሮጂን ቦንድ በፔፕታይድ በሃይድሮጂን ቦንድስ ቱ ፎርም ፔፕታይድ ቦንድ ይሆናል። እንግዲህ ይሄ ፕሮቲን ቼን ፎርም እንዲያደርግ ያስችላል ማለት ነው። አማይኖ አሲዶቹ እንደ ሰንሰለት እርስ በርስ በፔፕታይድ ቦንድ አማካኝነት ተያይዘው ሰንሰለት ፖሊመር ፎርም ያደርጋሉ። ዚ ራይቦሶም ጋይድስ ዚ ትራንስፈር አርኤንኤ ቱ ባይንድ ቱ መሴንጀር አርኤንኤ ኢፍ ኢት ኢዝ ካሪንግ አማይኖ አሲድ። እንግዲህ አማይኖ አሲድ የያዘ ትራንስፈር አርኤንኤ ከሜሴንጀር አርኤንኤ ጋራ ባይንድ እንዲያደርግና የሚፈለገው አማይኖ አሲድ ፎርምድ እንዲሆን ራይቦሶም ይመራል ማለት ነው። እንግዲህ በዚህ ሂደት ውስጥ የሚከናወኑ ክንውኖች ሰመራይዝድ ሲሆኑ የሚከተለውን ይመስላሉ። ዱሪንግ ትራንስሌሽን messenger RNA carries information from DNA align on the ribosome in the cytoplasm። እንግዲህ messenger RNA ኢንፎርሜሽኖችን ከዲኤንኤ ተቀብሎ ወደ ራይቦሶም ሳይቶፕላዝም ውስጥ ወደሚገኘው ራይቦሶም ያስተላልፋል። the ribosome attach onto messenger RNA and let the transfer RNA load with a specific amino acid to enter። እንግዲህ ራይቦሶም ደግሞ ምን ያደርጋሉ? ከሜሴንጀር አርኤንኤ ጋር አታችድ ካደረጉ በኋላ ትራንስፈር አርኤንኤ የተለያዩ የሚፈለጉ የአማይኖ አሲዶች ወደ እንዲገቡ ወይንም እንዲይዝ ያስችሉታል።
ከዛ ትራንስፈር RNA with anticodon brings amino acids from the cytoplasm to the ribosome እንግዲህ ይሄ ትራንስፈር RNA ከአንቲኮዶን ጋራ በመሆኑ አንቲኮዶን አማይኖ አሲዶችን በመቀበል ወይም ጋራ በማምጣት የሚፈለገው ከሳይቶፕላዝም አምጥቶ ወደ ራይቦሶም ያስተላልፋል በሶስተኛ ደረጃ በአራተኛ ደረጃ ላይ the anticodon of transfer RNA pairs with the codon of messenger RNA on the ribosome እንግዲህ አንቲኮዶኑ ትራንስፈር RNA ላይ ያለው ከኮዶን messenger RNA ጋራ ይቀናጃሉ pairs ከዛ the information in messenger RNA translated in the protein with the help of ribosomal RNA እንግዲህ ያ ኢንፎርሜሽን messenger RNA ላይ ያለው ኢንፎርሜሽን ትራንስሌትድ ይሆናል ይነበባል ይተረጎማል ይሄም ደግሞ ለማድረግ ከራይቦሶማል RNA የራሱን አስተዋጽኦ ያደርጋል በመጨረሻ a polypeptide chain of amino acid will then form protein በመጨረሻ እንግዲህ እነኚህ ሂደቶች ሁሉ ያልፍና ፖሊፔፕታይድ ቼን ኦፍ አማይኖ አሲድ ዊል ዜን ፎርም እንግዲህ ፖሊፔፕታይዶቹ የሚፈልገው አማይኖ አሲድ ፎርም ያደርጋሉ ማለት ነው እንግዲህ እዚህ ጋር ዲያግራሙ የሚያሳያችሁ እዚህ ጋር transcription and translation in protein synthesis ነው transcription and translation ነው የሚያሳየው እዚህ ጋር DNA ታያላችሁ እዚህ ጋር transcription እንግዲህ እዚህ transcribed ሆኖ የወጣውን messenger RNA እዚህ ጋር transcribed ሆኖ ነው ይሄ messenger RNA transcription ነው የምታዩት ከዛ በኋላ ደግሞ እዚህ ጋር ሴል ኒውክሊየስ አለ እዚህ ጋር እንግዲህ ሳይቶፕላዝም ነው ያለው ከዚህ ጋር በመጥመጡበት ጊዜ ትራንስሌሽን እንግዲህ እዚህ ጋር ምንድነው እዚህ የምታዩት የትራንስፈር RNA ነው ትራንስፈር RNA እዚህ ጋር ኒውክሊዮታይዶችን ይዟል ትሪፕል ኦፍ ኒውክሊዮታይድ እነኚህ ኒውክሊዮታይዶች እዚህ ጋር መጥተው አማይኖ አሲዶች ናቸው ትሪፕልስ እዚህ ጋር ፎርምድ ሆኑ እዚህ ጋር ፎርምድ ከሆኑ በኋላ እዚህ ጋር በመታዩበት ጊዜ ሰንሰለቱን ፎርም አደረጉ እንግዲህ እዚህ ጋር እዚህም ጋር የምታዩት አለ እዚህ ጋር ሰንሰለት ኦፍ ፖሊመር ኦፍ አማይኖ አሲድ ፎርምድ ሆነ ይሄ መጨረሻ ላይ የሚፈለገው ፕሮቲን ሲንተሳይዝድ ሆኖ ነው እዚህ ጋር የምታዩት ማለት ነው እንግዲህ ይሄንን ነው የሚያሳየው ትራንስክሪፕሽን ኤንድ ትራንስሌሽን ኢን ፕሮቲን ሲንተሲስ ይሄንን ይመስላል እንግዲህ ተማሪዎች ይሄንን ሌሰን በዚህ እናጠቃልላለን ምናልባት ይሄ ትንሽ ኮምፕሊኬትድ የሆነ እንትን ነው ቀስ ብላችሁ ስታነቡት ደጋግማችሁ ስታነቡት ግልጽ ይሆንላችኋል እንግዲህ ትራንስክሪፕሽን ትራንስሌሽን እንዴት እንደሚካሄድና እንዴት የተለያዩ ፕሮቲኖች ፎርምድ እንደሚሆኑ ነው ያየነው ይሄንን ሌሰን በዚህ እናጠቃልላለን ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ሼር ሰብስክራይብ እና ላይክ ማድረግ አትርሱ ትምህርቱ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ከዛም በተጨማሪ በትምህርት አሰጣጡ ላይ ይደረግ ይገባል የምትሉትን የማሻሻያ ሐሳብም ከመስጠት ወደ ኋላ እንዳትሉ አደራ ጭምር ጠይቃለሁ የሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ደህና ሰንብቱ ተማሪዎች ፀሐይ ነው ላልተማረ ሰው ግን ቀኖች